እንኳን ቀየው ላይ ሲበቅልበት አረም አይነቅሉም እንዲያቦ ሃይ 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 2 ወር ክረምት ቤቱ ተሰርቶ ተጨርሶ ጭቃው አፈሩ ተቆፍሮ ተቦክቶ ምናምን ይሄው ተመረገ። ውድ ቤተሰቦቼ እንግዲህ ያው ዛሬ እቤቴ ነው ያለሁት ማለት ነው። ላጸዳ ነው ብዙ ጊዜ የምታውኝ እኔን መጥረጊያ ስጎትት ቆሻሻ ሳቃጠል ስጠርግ ምን ስል ነውና እንግዲህ ያው የላጤ ሰፈር ሲሆን እናንተ ስትኖሩበት በቃ ፍክት ታርጋችሁ ውሃውን አፍስሳችሁ ምን ብላችሁ ትኖራላችሁ። ላጤ ሲሆን ደግሞ ብልት ውጥት ስለሆነ ያው ቆሸሸሽ ብሏል። እንደምታዩት አንዳንድ ነገሮች አይጠፉም። እነዚህን ያው ሰተርተር ላርክ ማለት ነው። በዚህ ፊት ለፊትም አንዳንድ ነገር ይኖራል ማለት ነው። ይሄን እንደው ብዙ ጊዜ ታውቃላችሁ ያው ሳላጸዳ አልሄድም። ይሄንን ጠራርጌ ምናምን ፍክት አርጌ ነው እና የምሄደው። እንግዲህ ለነሱም ደስ ይበላቸው እስኪ ላዝዳላቸውና ቢያስደስታቸው ግቢው ፈካ ሲል ይመስለኛል። እና መጥረጊያ ልጎትት ነው በቃ ቤተሰብ። እንግዲህ እስኪ ከዲጃፋቸው ጀምሬ ልጥረግ ማለት ነው። ምንም አይጠርጉም በቃ አያጸዱም። ጽዳት የሚባል ነገር አያውቁም። እኔው ጠራርጌ ነው የምሄደው። እንደኔ እኮ የሚያረጋቸው የለም። እኔ እኮ ዲልቀቀቅ አርጌ ያስቆጥ ግቢ ለምን አታጸዱም አልላቸውም። እንደው በቃ ሸሜ ይዘኛል፣ ደስ አይለኝም። እና ፈካል አርግላቸው እስኪ አረም እንኳን ቀየው ላይ ሲበቅልበት አረም አይነቅሉም እንዲያቦ ሃይ 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 የኔ ያለ መኖር እዚህ እኮ ጥፋት ነው። እኔ እኮ የእነሱ ሰራተኛ ነው የሆንኩት። መጥቻ ጸዲያዲቼ እንደ ሰራተኛ ሄዳለሁ ቤቴ። ይኸው እንግዲህ እንደምታዩት በዚህ ያለውን ወደ ታች ጣርጌ ጨረስኩኝ። አሁን ደግሞ ይሄ አግዲመቱ ይቀረኛል። እንዲያው ብጠርገው አያልቅም። ይሄ እንኳን ብዙ የለውም። ያው የዚህኛው ቤት ሲገረፍ የሚንጠበጠበው ነው። በዚህ አንዳንድ ነገሮች አሉ። እንግዲህ ያው እነዚህን ልጥረግና ደግሞ ሰው አለው እንኳ ይባላል። እንግዲህ ግቢያችንን ጠራረግን በትንሹም ቢሆን ማለት ነው። የመጣሁኝ አስለምጃቸዋለሁኝ ልምዳቸው እንዳይቀር ብዬ ጠራርጌ ምናምን ጨራረስኩኝ ማለት ነው። እንግዲህ እስኪ ያለውን ነገር ደግሞ እናየዋለን። የኔ ነገር ያው መጥረግ መሀዲ እያያችሁ ነውና የፈረደበት መጥረጊያ ይጠረጋል፣ ይጸዳል። አንድ ሰሞን ይሄና ይቆያሉ። ከዛ ደግሞ ጥየው ሄዳለሁኝ። ውት እንግዲህ የመዳሟ ቅመም ቤት ደግሞ እዚህ ማሻአላህ ተጀምሯል ማለት ነው። አረ ምን ተጀምሯል ሊያልቅ ነው እንግዲህ ተመርጓል ማለት ነው። ማሻአላህ በጣም አሰላጥነውታል። ከዚህ ቀጣይ እንግዲህ ያው የሚቀረው ምንድነው ግርፍ ነው አይደለ? እና ደስ ይላል። ደህና ቤት ሰራች። አሁን ልቅ ያ ያሳየኋችሁ የፈረሰው ዝም ብሎ ነበረ እንዳልሆነ የተሰራባት። ይኸውላችሁ እንግዲህ በዚህ 2 ወር ክረምት ቤቱ ተሰርቶ ተጨርሶ ጭቃው አፈሩ ተቆፍሮ ተቦክቶ ምናምን ይኸው ተመረገ።
ሱብሃንአላህ ብር ነው ለካ የሚሰራው። አያት እዚህ አንዲት ማንጎ ተክዬ ነበረ በክረምቱ ለምዳልኛለች። ማሻአላህ ግን ምን ታረጉታላችሁ? ሰው የሌለው ቤት ያስበሉብኛል ማለት ነው። ወላሂ ላዚም ወት እዚህም የተከልኩት እንትን ነበረ ኮሺ ምናምን ነገር እየለመደ ግን በቃ ያስገቡበታል። አረ ተውት እንደው ወት በዚህ ዳርዳሩን ብዙ ነገር ተክዬ ነበረ። ግማሹ የኔ ታጥሯል፣ የሰዎቹ አልታጠረም እና ከላይ ያለው ያው እንትን ይሉብኛል፣ በዛ እየገቡ ያስበሉብኛል። እያያችሁት ነው። ወት ከዚህ ከላይ ያለው አጥር ገና ስለሆነ በዚህ ይገባሉ ማለት ነው። እና ከዛ ጀምሮ አሁን እንደኔ እንደዚህ ግጥም ቢል ኖሮ ደህና ይከበር ነበር ግቢው። ምንም ብትዘሩ ብትተክሉም ያኔ መጣ እያላችሁ እያያችሁት ይለምድላችሁ ነበረ። እና የተከልኳቸውን ነገሮች እያስበሉብኝ ነው እንደው ወዲያ የሚያስጠላው ነገር። አረ ያ አላህ ያ ረቢ እንዴት ነው የሚያምረው! በአላህ ይሄ የኑግ አበባ ማለት ነው። ሱብሃንአላህ ሱብሃንአላህ እንዴት ፍክት ፍትክት ክት ነው ያለው። ወላሂ ላዚም በመንገድ ላይ ሲሄድ ሳየው ማለት ነው እንዴት ደስ እንዳለኝ። ውበቱ ውበት 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 ትጠላላችሁ። በቃ ያ ሰላም ያ ሰላም።